በእንግሊዝ ፕሪሚየር ሊግ 26ኛ ሳምንት ማንቸስተር ዩናይትድ አምስተኛ ተከታታይ ድሉን ለማስመዝገብ ዛሬ ከዌስትሃም ጋር በለንደን ስታዲየም ይጫወታል። ከዚህ ጨዋታ ጋር ተያይዞ በርካታ አስተያየቶች የተሰጡ ይገኛሉ። እግሩን ለ18 ወራት ስላልተቆረጠው ስለ ፍራንክም ብዙ ነገሮች እየተባሉ ነው የሚገኙትና የስፔኑ ክለብ ሪያል ቤትስ ደግሞ አንደኛው ሆኖ ተከስቷል። ሪያል ቤትስ ማንቸስተር ዩናይትዶች የዚህን ደጋፊ ስቃይ ለማብቃት እባካችሁ ዛሬ አሸንፉ የሚል መልእክት በትዊተር ገጻቸው ላይ አጋርቷል ሪያል ቤቲሶችና ይህ የስፔኑ ክለብ ድርጊት እያነጋገረ ነው የሚገኘው። ማንቸስተር ዩናይትድ እስከ 2021 በኋላ ዌስትሃምን በሜዳው ያሸንፋል ወይ የሚለው የሚጠበቅ ነው የሚሆነው። ሊቨርፑልን በተመለከተ አዳዲስ መረጃዎች የተሰሙ ነው የሚገኙት። የሊቨርፑል ቦርድ ከሰሞኑ ስብሰባ ማድረጉ ሲነገር ነበርና አሰልጣኝ አርነ ስሎት በቀጣይ ቡድኑ ወደ ቻምፒየንስ ሊግ የሚያሳልፉ ከሆነ በቀጣይ ዓመት አሰልጣኙን ለማሰናበት እያጤኑ መሆናቸው እየተዘገበ ነው የሚገኘው። ከሊቨርፑል ጋር ተያይዞ የተሰሙ አዳዲስ ጉዳዮችን እናነሳለን። ቼልሲም እንደዚሁ ዛሬ ከሊድስ ጋር ጨዋታውን ያከናውናልና ከዚህ ጨዋታ ጋር በተያያዘ አዳዲስ የተሰሙ ጉዳዮችንም ወደ እናንተ እናርሳለን። ከዝውውር ጋር በተያያዘ በርካታ ክለቦች ከተለያዩ ተጫዋቾች ጋር ስማቸው እየተነሳ ነው የሚገኘው። በተለይ ታላላቆቹ ክለቦች ከነማን ጋር ስማቸው ተነሳ የሚለው እናነሳለን። ዶሚኒክ ሲቦዝ ላይ ምንም እንኳን ሊቨርፑል በዚህ ውድድር ዓመት አስቸጋሪ ጊዜ እያሳለፈ ቢገኝም በአንድ ቁጥራዊ ጉዳይ የመጀመሪያ ደረጃ ላይ ተቀምጧል። ይህንንም ጉዳይ እናነሳለን። ኦፕታ ዛሬ ከአንደኛ እስከ አምስተኛ ይዘው ያጠናቅቃሉ ያላቸውን ክለቦች በተመለከተ ያወጣው ቁጥራዊ መረጃም እያነጋገረ ነው የሚገኘው። ስፖርታዊ መረጃዎች እንዲደርሷችሁ ደግሞ የቤስ ስፖርት ቻናልን ሰብስክራይብ፣ ሼር በማድረግ ለወዳጆቻችሁ እንድታጋሩ እንጠይቃለን። አብራችሁን ቆዩ። ከማንቸስተር ዩናይትድ የዛሬው ጨዋታ እንነሳ። ማንቸስተር ዩናይትድ እንደሚታወቀው ዛሬ ምሽት 5 ሰዓት ከሩብ ሲል ከዌስትሃም ጋር በለንደን ስታዲየም ጨዋታውን ያደርጋል። ከዚህ ጨዋታ ጋር በተያያዘ በርካታ ጉዳዮች እየተነሱ ነው የሚገኙት። አንደኛው ደግሞ ትኩረትን የሳበው ጉዳይ የፍራንክ ጉዳይ ነው። ይህ የማንቸስተር ዩናይትድ ደጋፊ ለአንድ ዓመት ከ4 ወራት ጠጉሩን ሳይቆረጥ ቆይቷል። ምክንያቱ ደግሞ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ አልቆረጥም በሚል ምክንያት ነው። በዚህም የተነሳ 3 አሰልጣኞች ተቀያይሯል። ደጋፊው ጸጉሩን ሳይቆረጥ ማለት ነው። ኤሪክ ቴን ሃግ፣ ሩበን አሞሪም፣ አሁን ደግሞ ማይክል ካሪክ ቡድኑን ይዘው ይገኛሉ። በአሰልጣኝ ማይክል ካሪክ ዘመንስ ይህ ደጋፊ ጸጉሩን ይቆረጣል ወይ የሚለው የሚጠበቅ ነው የሚሆነው። ከዚህ ደጋፊ ጋር በተያዘ ግን የስፔኑ ሪያል ቤቲስ ክለብ ያስተላለፈው ውሳኔ እያነጋገረ ነው የሚገኘው። ይህ ክለብ እንደሚታወቀው ከማንቸስተር ዩናይትድ ጋር ጥሩ ግንኙነት የጀመረው አንቶኒ ማንቸስተር ዩናይትድ ለቆ ወደ ሪያል ቤቲስ ካመራ በኋላ ጥሩ ግንኙነት እንዳላቸው ይነገራል እና ማንቸስተር ዩናይትድን በተመለከተ ያሳለፈው ውሳኔም እያነጋገረ ነው የሚገኘው። እባካችሁ ማንቸስተር ዩናይትዶች የዚህን ደጋፊ ስቃይ ለመቀነስ ስትሉ የዛሬውን ጨዋታ አሸንፉ ሲሉ መልእክታቸው ሪያል ቤቲሶች በትዊተር ገጻቸው ላይ አስተላልፈዋልና በርካታ መገናኛ ብዙሃን ይህንን የሪያል ቤቲስን መልእክት የያዘ ጽሑፍ እያሰራጩና እየተነጋገሩበት ይገኛሉ። ማንቸስተር ዩናይትድስ በለንደን ስታዲየም ከዌስትሃም ጋር ባደረጋቸው ያለፉ 3 የፕሪሚየር ሊግ ጨዋታዎች በሙሉ ተሸንፈዋልና ኦሊ ጉናር ሶልሼር በ2021 ከስራ ከተሰናበተ በኋላ በሊጉ 100% የመሸነፍ ሪከርድ ያለባቸው ብቸኛ ስቴዲየም ይሄ ነው፣ የለንደን ስቴዲየም። አሁንስ በአሰልጣኝ ማይክል ካሪክ ዘመን ይህንን መጥፎ የለንደን ስቴዲየም ታሪካቸውን ይቀለብሱታል ወይ? ዛሬ የሚጠበቅ ይሆናል። አሰልጣኝ ማይክል ካሪክ ከጨዋታ ጋር በተያዘ ባነሳው ሐሳብ ከቆሙ ኳሶች በጣም አደገኛ ናቸው ዌስትሃሞች፣ ያንን ለመከላከልና ለመቋቋም ጠንካራ ስራ ሰርተናል የሚል አስተያየት ሰጥቷልና በተለይም አስቶን ቪላም እንደዚሁ ጨዋታውን እስከሚያደርግ ድረስ ደረጃውን ለመንጠቅ ለማንቸስተር ዩናይትድ በጣም ወሳኝ የሆነ መርሃ ግብር ነው። የጨዋታ ምሽት 5 ሰዓት ከሩብ ሲል ይደረጋል። የፍራንክም ጉዳይ ዛሬ ማንቸስተር ዩናይትድ ካሸነፈ የሚያበቃለት ጉዳይ ይሆናል። ሌላኛው ስለ ሊቨርፑል አሰልጣኝ አርነ ስሎት ጉዳይ እናንሳ። አርነ ስሎት እንደሚታወቀው በሊቨርፑል በጣም አስቸጋሪ የውድድር ዓመት እያሳለፉ ነው የሚገኙት። ከሰሞኑ ደግሞ የክለቡ ቦርድ አስቸኳይ ስብሰባ ማድረጉ እየተነገረ ነው የሚገኘው። ይህንን ተከትሎ አርነ ስሎት ላይም ቦርዱ ውሳኔ ማሳለፉ ተነግሯል። የአምና የሊጉ ሻምፒዮን የሆኑት አሰልጣኝ አርነ ስሎት በዘንድሮ የውድድር ዓመት ሊቨርፑልን ወደ አውሮፓ ሻምፒዮንስ ሊግ የማያሳልፉ ከሆነ ቦርዱ ውሳኔ ለማስተላለፍ እያጤነ እንደሆነ ተነግሯል። በቀጥታ አሰልጣኙን እንደሚያሰናብቱ መተማመን ላይ መድረሳቸውም እየተነገረ ነው የሚገኘው።
አርነ ስሎት የግዴታ በዘንድሮ የውድድር ዓመት ሊቨርፑልን ወደ አውሮፓ ሻምፒየንስ ሊግ ማሳለፍ ይጠበቅባቸዋል። ያ የማይሆን ከሆነ እንደሚሰናበቱ ነው የተነገረው። ቡድኑ እንደሚታወቀው በክረምቱ ከፍተኛ ዝውውር ካደረጉ ክለቦች መካከል ቀዳሚው ቢሆንም ነገር ግን በውድድር ዓመቱ እያሳለፈ ያለው እንቅስቃሴ እጅግ አስደንጋጭ ነው። ሊቨርፑል በክረምቱ የዝውውር መስኮት እንደ አሌክዛንደር አይዛክ እንደዚሁም ፍሎሪያን ቨርዝ እና ሁጎ ኢኪቲኬን የመሳሰሉ ኮከቦችን ቢያስፈርምም ነገር ግን በተጠበቀው ልክ በሊጉ እየተንቀሳቀሰ አይገኝም። ያንን ተከትሎ ቦርዱ መበሳጨቱ ነው የተነገረው አሰልጣኝ አርነ ስሎት ቡድን እንቅስቃሴ ላይና ወደ ቻምፒየንስ ሊግ ቡድኑ የማያልፍ ከሆነ ደግሞ ለማሰናበት መወሰናቸው እየተሰማ ነው እና ሊቨርፑሎች አርነ ስሎትን ከስራ ካሰናበቱ ግን 15 ሚሊዮን ፓውንድ ካሳ ለአሰልጣኝ ቡድን አባላት እንደሚከፍሉ ነው የተነገረውና 15 ሚሊዮን ፓውንድ አጠቃላይ ለአርነ ስሎት ብቻ ሳይሆን ለአሰልጣኝ ቡድን አባላቱ እንደሚከፍሉ የወጡ መረጃዎች ያሳያሉ። አሰልጣኝ አርነ ስሎት በውድድር ዓመቱ ሊቨርፑል በቻምፒየንስ ሊግ ያሳትፋሉ ወይንስ ከሊቨርፑል ጋር ይለያያሉ የሚለው የሚጠበቅ ቢሆንም በርካታ መገናኛ ብዙሃን ርዕሰ ጉዳይ አድርገውት ዛሬ እየተነጋገሩ ይገኛሉ። አሰልጣኝ አርነ ስሎት ግን ያነሱትን ሌሎች ጉዳዮችን ስንመለከት በአሰልጣኝነት ሕይወቴ አስቸጋሪውን ጊዜ እያሳለፍኩ ነው ሲሉ አርነ ስሎት ተናግረዋል። የዘንድሮው የውድድር ዓመት ፈታኝ እንደሆነባቸውም እንደዚሁ አንስተዋል። ኔዘርላንድ አሰልጣኝ የመጀመሪያ የውድድር ዓመታቸው ሊቨርፑልን የፕሪሚየር ሊግ አሸናፊ ማድረግ ቢችሉም ዘንድሮ አስቸጋሪ ጊዜ እያሳለፉ ይገኛሉ። የመርሲሳይዱ ክለብ ከ25 የሊግ ጨዋታ በኋላ ከመሪው አርሰናል በ17 ነጥብ ርቆ ስድስተኛ ደረጃ ላይ ተቀምጧል። በዚህ ውጤት ደስተኛ ያልሆኑ የተወሰኑ የክለቡ ደጋፊዎች የ47 ዓመቱ አሰልጣኝ እንዲሰናበቱ ይፈልጋሉ ተብሏል። ነገ ከሰንደርላንድ ጋር ፈታኝ ግጥሚያ ያለባቸው አርነ ስሎት ከጨዋታው በፊት በነበራቸው ጋዜጣዊ መግለጫም የውድድር ዓመቱ አስቸጋሪ ነው ወይ ተብለው ሲጠየቁ አዎ የሚል ምላሽ ሰጥቷል። በአሰልጣኝነት ህይወቴ እንዲገጥመኝ አያውቅም። የዘንድሮ የውድድር ዓመት አስቸጋሪ ነው። ከዚህ በፊት 2 ተከታታይ ጨዋታ ተሸንፌ የማውቅ አይመስለኝም። ተጫዋቾቼም ይህንን አልለመዱም ሲሉ ተናግረዋል። የፌኖርድ የቀድሞ አሰልጣኝ አርነ ስሎት ምንም እንኳን አስቸጋሪ ቢሆንም የውድድር ዓመቱን የተሻለ ለማድረግ እንደሚቻል ገልጸዋል። ሊቨርፑል አሁንም በኤፍኤ ካፕና የአውሮፓ ሻምፒየንስ ሊግ ላይ ተፎካክሮ ዋንጫ የማሸነፍ እድል አለው። በሊጉ ደግሞ የአውሮፓ ሻምፒየንስ ሊግ የሚያሳትፍ ደረጃን ይዞ ማጠናቀቅ ትልቁ ግባቸው መሆኑንም እንደዚሁ አርነ ስሎት አንስተዋል። ከዛ ውጭ አንድ ቁጥራዊ ጉዳይ እናንሳ። በእንግሊዝ ፕሪሚየር ሊግ ከ2024 ጀምሮ በፕሪሚየር ሊጉ ብዙ ሃትሪክ የሰሩ ተጫዋቾች ይፋ ሆነዋል። በዚህም መሰረት የቼልሲው ኮል ፓልመር ቀዳሚውን ደረጃ መያዙ እየተነገረ ነው የሚገኘው። የቼልሲው እንግሊዛዊ ኮከብ ኮል ፓልመር ከ2024 ጀምሮ ባደረጋቸው ጨዋታዎች 4 ሃትሪኮችን ሰርቷል። እናም በዚህ መሰረት ቀዳሚው ተጫዋች ሆኗል ኮል ፓልመር ማለት ነው። እንደሚታወቀው ኮል ፓልመር በጥር የዝውውር መስኮት ስሙ በስፋት ከማንቸስተር ዩናይትድ ጋር ሲያያዝ እንደነበረና ወደ ትውልድ ከተማው ማንቸስተር ተመልሶ ለዩናይትድ እንደሚፈርም ሲነገር ነበረ። ነገር ግን አሰልጣኝ ሊያም ሮዜኔ ይህንን ጉዳይ አስተባብለው ተጫዋቹንም አርንቀው ከተጫዋቹ ጋር መስራት ምን ያህል ለእሳቸው ክብር እንደሆነ ጭምር መግለጻቸው ይታወቃልና የኮል ፓልመር በተለይ ከጉዳት ነፃ ከሆነ ለቼልሲ ምን ያህል ወሳኝ ተጫዋች እንደሆነ የሚያሳይ እንቅስቃሴ ነው እያደረገ ያለው። ቁጥራዊ ጉዳዮችም ያንን የሚያሳዩ ናቸው። በአጠቃላይ ከ2024 ጀምሮ 4 ሃትሪኮችን በመስራት ቀዳሚው ተጫዋች ኮል ፓልመር ነው። ሁለተኛ ደረጃ ላይ የተቀመጠው ኤርሊንግ ብራውት ሃላንድ ነው። ከ2024 ጀምሮ 3 ሃትሪኮችን ለማንቸስተር ሲቲ ሰርቷል። ዣን ፊሊፕ ማቴታ ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። ይህ የክሪስታል ፓላስ ተጫዋች እንደሚታወቀው በጥር የዝውውር መስኮት ወደ ጣሊያን ለማምራት ከጫፍ ደርሶ በሕክምና ጉዳይ መቅረቱ የሚታወቅ ነው እና ግን ዣን ፊሊፕ ማቴታ ከ2024 ጀምሮ 2 ሃትሪክ በመስራት ኮል ፓልመር እና ኤርሊንግ ብራውት ሃላንድን ተከትሎ ተቀምጧል። ጀስቲን ክላይቨርት፣ ፒል ፎደን እና የብሬንትፎርዱ ኬቪን ሻዴ ሁለት ሃትሪኮችን የሰሩ ሌሎች ተጫዋቾች በመሆን ከ2024 ጀምሮ ሃትሪክ በመስራት ቀዳሚ ተጫዋች በመሆን ተቀምጧል። ሌላኛው የዶሚኒክ ሲቦዝላይ ጉዳይ ነው። ዶሚኒክ ሲቦዝላይ እንደሚታወቀው በ2023 ሊቨርፑልን ከተቀላቀለ ጀምሮ አስገራሚና አስደናቂ እንቅስቃሴ ያደረጉ ከሚገኙ የሊቨርፑል ኮከቦች መካከል አንዱ ነው። በተለይ የቆሙ ቅጣት ምቶችን የሚያስቆጥርበት መንገድ እጅግ አስደናቂ ነው። ማንቸስተር ሲቲ ላይ እና ዶሚኒክ ሲቦዝላይ በዚህ የውድድር ዘመን ከአውሮፓ 5 ታላላቅ ሊጎች ውስጥ ከማንኛውም ተጫዋች የበለጠ የቀጥታ ቅጣት ምት ግቦችን 4 ግቦችን አስቆጥሯል ማለት ነው። ይህ ሪከርድ ከየትኛውም ተጫዋች እንደሚበልጥ እንደዚሁ የወጡ ዘገባዎች ያሳያሉና ዶሚኒክ ሲቦዝላይ በሊቨርፑል በጣም አስደናቂ እንቅስቃሴ እንግዲህ ማድረጉን
ቀጥሏል ማለት ይቻላል። ሲቦዝ ላይ በ2023 ከአርቢ ሌipzig ሊቨርፑልን ከተቀላቀለ ጀምሮም ከ95 በላይ ጨዋታዎችን ለሊቨርፑል አድርጓል። በዚህ የውድድር ዓመትም ያደረጋቸውን ቁጥራዊ መረጃዎች ስንመለከት 24 ጨዋታዎችን በሁሉም ውድድሮች አድርጓል። 4 ግቦችን አስቆጥሯል። 2 ግብ ለሆኑ ኳሶች እንደዚሁ አመሻሽቶ አቀብሏል። ዶሚኒክ ሲቮዝ ላይ በ2024/25 የውድድር ዓመት ማለት ነው። ከዛ በተጨማሪ በአውሮፓ ቻምፒየንስ ሊግም እንደዚሁ ያደረጋቸውን ጨዋታዎች ስንመለከት 8 ጨዋታዎችን በቻምፒየንስ ሊጉ እንደዚሁ አድርጓል ዶሚኒክ ሲቦዝ ላይና በጣም አስደናቂ ጊዜን እያሳለፈ ይገኛል። ዶሚኒክ ሲቦዝ ላይ በቻምፒየንስ ሊግን በነገራችን ላይ 4 ግቦችን እንደዚሁ ማስቆጠሩ የሚታወቅ ነው። 4 አሲስት ደግሞ በአውሮፓ ቻምፒየንስ ሊግ ዶሚኒክ ሲቦዝ ላይ አድርጓል። ግን በውድድር ዓመቱ ከሊጎች ጋር ሲነጻጸር ከማንኛውም ተጫዋች የበለጠ የቀጥታ ቅጣት ምት ግቦችን ያስቆጠረ ቀዳሚው ተጫዋች ሆኗል ዶሚኒክ ሲቦዝ ላይ። ሌላኛው የማንቸስተር ዩናይትድ ተጫዋቾችና ደጋፊዎች ዘንድ እየተሰማ ያለው ጉዳይ እያነጋገረ ነው የሚገኘው። በተለይ አሰልጣኝ ማይክል ካሪክ ቡድኑን ከተረከበ በኋላና ተከታታይ 4 ጨዋታዎችን ማንቸስተር ዩናይትዶች ማሸነፋቸውን ተከትሎ በቡድኑ አባላትና በአሰልጣኝ ቡድን አባላት መካከል ለዋንጫም ጭምር መፎካከር እንችላለን የሚል ስሜት የተሰማቸው እንዳለ እየተነገረ ነው የሚገኘውና ከአርሰናል ጋር ያላቸው የነጥብ ልዩነት 12 ነውና በዚሁ ግስጋሴ ከቀጠልን የነጥብ ልዩነቱን ማጥበብ እንችላለን። ስለዚህም በዋንጫ ፍክክር ውስጥ ራሳችንን ማስገባት አለብን የሚል ስሜት የተሰማቸው እንዳለ እየተዘገበ ነው የሚገኘው። ማንቸስተር ዩናይትድ እንደሚታወቀው በሌላ በማንኛውም ውድድር ላይ የማይሳተፍ በመሆኑ 100% ትኩረታቸውን በሊጉ ላይ ለማድረግ እንደዚሁ መወጠናቸው እየተነገረ ነው። ይህም ደግሞ ለነሱ አድቫንቴጅ ይዞ እንደሚመጣላቸው ጭምር ተሰምቷቸዋልና የማንቸስተር ዩናይትድ እንግዲህ ተደጋጋሚ ድል ተጫዋቾቹና የአሰልጣኝ ቡድን አባላቱ እንዲህ አይነት ሐሳብ እንዲያስቡ እንዳደረጋቸው ጭምር እየተሰማ ነው የሚገኘው። ሌላኛው ኦፕታ ያወጣው መረጃም እንደዚሁ እያነጋገረ ነው የሚገኘው። ኦፕታ ያወጣው መረጃ በፕሪሚየር ሊጉ እስከ 5ኛ ደረጃን ይዘው ለመጨረስ ከ100% የክለቦች እድል ይህንን ይመስላል የሚል መረጃ አውጥቷል። አንደኛ ደረጃ ላይ የተቀመጠው አርሰናል ነው። 5 ውስጥ ቀዳሚ ሆኖ ለማጠናቀቅ 100% እድል የተሰጠው ቡድን አርሰናል ሆኗል። ማንቸስተር ሲቲ 99.5% እድል አግኝቷል። አስቶን ቪላ 95.9% እድል ማግኘቱ ተነግሯል። ቼልሲ 72.1 እድል እንደዚሁ ተሰጥቶታል። ማንቸስተር ዩናይትድ ደግሞ 59.3% አግኝቷል። የፕሪሚየር ሊጉ 5 ቡድኖች ውስጥ አንዱ ሆኖ ለማጠናቀቅ ማለት ነው። ከማንቸስተር ዩናይትድ በታች ሊቨርፑል፣ ብሬንትፎርድ፣ ኤቨርተን፣ በርንማውዝ፣ ሰንደርላንድ እያለ እንደዚሁ የሚቀጥል ነው የሚሆነው። 100% የተሰጠው ብቸኛው ክለብ ግን የማይክል አርቴታው አርሰናል መሆኑ ተገልጿል። የቼልሲው ተጫዋች ኮል ፓልመር የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋች መሆኑ ይፋ ተደርጓል። ኮል ፓልመር እንደሚታወቀው በጣም በ25ኛ ሳምንት አስደናቂ ጊዜ እንዳሳለፈ የሚታወቅ ነው። በፍጹም ቅጣት ምትና በጨዋታ 3 ግቦችን አስቆጥሮ ቼልሲ ወልቭስን 3-1 ባሸነፈበት ጨዋታ አስደናቂ ምሽት እንዳሳለፈ የሚታወቅ ነውና ኮል ፓልመር በዚህም ባለፈው ቅዳሜ ላይ ታሪክ መስራቱ ይታወቃል። በመጀመሪያው አጋማሽ ሃትሪክ የሰራ የመጀመሪያው የፕሪሚየር ሊጉ ተጫዋች መሆኑ ይታወቃል። ኮል ፓልመር 3 ግቦችን በአጠቃላይ በመጀመሪያው አጋማሽ ለማስቆጠር የፈጀበት ደቂቃ አጠቃላይ ድምር 25 ደቂቃዎች ብቻ ነው ያስፈለጉትና ይህም በኮል ፓልመር በኩል በጣም አስደናቂ ሪከርድ ሆኖ ተመዝግቧል። በ25ኛ ሳምንት እንግዲህ በዚህ ምክንያት የሳምንቱ ኮከብ ተጫዋች በመባል ኮል ፓልመር መመረጡን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ባለፈው ቅዳሜ በተካሄደው ጨዋታ ነው ቼልሲ 3-1 ወልቭስን ባስሸነፈበት ጨዋታ አስደናቂ እንቅስቃሴ ኮል ፓልመር አድርጎ አሁን የሳምንቱ ኮከብ ተጫዋች ተብሎ የተመረጠው። ከዛ ውጭ ከማንቸስተር ሲቲ ጋር በተያዘ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ተከላካያቸው ጆን ስቶንስ ወደ ቡድኑ ስብስብ መመለሱን አረጋግጧል። ጆን ስቶንስ ተመልሷል፣ ለነገው የፉልሃም ጨዋታ ዝግጁ ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግሯል። በሌላ በኩል ኮሳኖቭ እንደዚሁ ለጨዋታው ዝግጁ መሆኑን አሰልጣኙ አንስተው ምንም ሌላ አዲስ ጉዳት የለብንም ሲሉ አሰልጣኝ ፔፕ ጋርዲዮላ ስለ ቡድን ዜና በተናገሩበት መግለጫቸው አስተያየታቸውን ሰጥቷል እና በተለይ ከኮሳኖቭ ጋርም በተያያዘ እሱ ደህና ነው፣ ለመጫወት ዝግጁ ነው፣ እንደ ዊሊያም ሼክስፒር እንደማይናገር
አምናለሁ። ግን እየተሻሻለና እየተለወጠ መጥቷል። እኛ የምንፈልገውን እሱ የሚለውን ይረዳልና ሁልጊዜ እየተሻሻለ ነው። እሱ በጣም ብልህ ተጫዋች ነው። በአካልም በጣም ጠንካራና ፈጣን ነው እና ሁልጊዜም ጥሩ ቦታዎች ላይ ይገኛል ሲል ስለ ኩሳኖቭ አሰልጣኝ ፔፕ ጋርዲዮላ እንደዚሁ ሀሳብ አስተያየቱን ሰጥቷልና ወሳኝ ተጫዋቾቻቸው ከጉዳት እየተመለሱ መሆኑን አሰልጣኝ ፔፕ ጋርዲዮላ ከመገናኛ ብዙሃን ጋር ባደረጉት ቆይታ አረጋግጠዋል። ከዛ ውጭ ስለ ጃክ ግሪሊሽ አሳዛኝ መረጃ ተሰምቷል። እንግሊዛዊ ተጫዋች ጃክ ግሪሊሽ የእግር ጣቱ ላይ በደረሰበት ጉዳት ከውድድር ዓመቱ ውጭ የመሆኑ ተረጋግጧል። ከማንቸስተር ሲቲ በውሰት ለኤቨርተን የፈረመው ግሪሊሽ ከጉዳቱ ለማገገም የቀዶ ሕክምና ተደርጎለታል። የ30 ዓመቱ ተጫዋች በማህበራዊ ትስስር ገጹ ላይ መልካም ምኞት ለተመኙለት ምስጋናውን አቅርቧል። ግሪሊሽ በኤቨርተን በሁሉም ውድድር 22 ጨዋታዎችን አከናውኖ 2 ግብ ሲያስቆጥር 6 ደግሞ ወደ ግብነት የተቀየሩ ኳሶችን አመሻሽቶ ማቀበሉ የሚታወቅ ነው። ከዛ ውጭ ስለ ዳኒ ካርቫል እና ስለ ሪያል ማድሪድ ውዝግብ እናንሳ። ዳኒ ካርቫል በሪያል ማድሪድ ባለው ወቅታዊ ሁኔታ በጣም መበሳጨቱ እየተነገረ ነው የሚገኘው። በአዲሱ አሰልጣኝ አልቫሮ አርቤሎዋ በቁም ነገር እየታየ እንዳልሆነ ተጫዋቹ ይሰማዋል ተብሏል። አሁንም ለከፍተኛ የአውሮፓ እግር ኳስ የሚመጥን ጥሩ ብቃት እንዳለ የሚያምነው ዳኒ ካርቫሃል እንዲሁም የዓለም ዋንጫን በሚችለው ምርጥ ብቃት መጫወት ይፈልጋል። ስለዚህ በቂ የመጫወቻ ጊዜ በማጣቱ ከመጠን በላይ ትዕግስት አጥቷልና ከሪያል ማድሪድ መልቀቅ እንደሚፈልግ ነው እየተነገረ የሚገኘው። በሪያል ማድሪዶች ዘንድም በቀጣይ ተጫዋቹን እንደሚለቁት ተማምኗልና ያን ያህል በክለቡ እንዲቆይ እንደማያስገድዱትና መልቀቅ ከፈለገ እንዲለቅ ፍላጎታቸው መሆኑ እየተነገረ ይገኛል። ሪያል ማድሪድ በነገራችን ላይ በአርቢዮላ ምትክ አሰልጣኞችን አሁንም ማፈላለጉን ቀጥሏል። ዛሬ በወጡ መረጃዎች ደግሞ አርቢዮላን ተከተው ወደ ሪያል ማድሪድ ሊመጡ ከሚችሉ አሰልጣኞች መካከል የቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ ይጠቀሳሉ። ከአሰልጣኙ ጋር ሪያል ማድሪዶች ግንኙነት መጀመራቸው ጭምር እየተሰማ ነው የሚገኙና ምናልባት አሰልጣኝ የርገን ክሎፕ ጥያቄያቸውን ከተቀበሉ ወደ ሪያል ማድሪድ ከሚመለሱ የቀድሞ ኮከብ አሰልጣኞች መካከል ክሎፕ አንዱ ሆኖ እንመለከታቸዋለን። ከዛ በተጨማሪ የቀድሞ የክለቡ አሰልጣኝ የሆነው ዚነዲን ዚዳንም እንደዚሁ ወደ ክለቡ እንዲመጣ ከፍተኛ ንግግር እያደረጉ እንዳለ እየተሰማ ነው የሚገኘው። ነገር ግን ዚዳን ከዚህ በኋላ በብሔራዊ ቡድን አሰልጣኝነት ላይ ልንመለከተው እንደምንችል ነው እየተሰማ የሚገኘውና ምንም እንኳን ሪያል ማድሪዶች ጥያቄ ቢያቀርቡለትም እስካሁን ድረስ ከዚነዲን ዚዳን በኩል በይፋ የተሰጠ ምላሽ እንደሌለ እየተሰማ ነው የሚገኘው። ምናልባት የክለብ የአሰልጣኝነት ህይወትን የማይቀበል ከሆነ ደግሞ በቀጣይ የፈረንሳይ ብሔራዊ ቡድን ከሚመሩ ኮከቦች መካከል አንዱ ዚነዲን ዚዳን መሆኑ እየተሰማ ይገኛል። ከዛ በተጨማሪ የብሩኖ ፈርናንዴዝ እና የማይክል ኦሊሴን ጉዳይ እናንሳ። በአውሮፓ አምስቱ ታላላቅ ሊጎች እንደ ሚካኤል ኦሊሴና ብሩኖ ፈርናንዴዝ አሲስቶችን ያበረከተ ተጫዋች የለም ተብሏል። ተጫዋቾቹ ማይክል ኦሊሴ በባየር ሙኒክ 16 ግብ የሚሆኑ ኳሶችን አሲስት ማድረጉ ተነግሯል። ብሩኖ ፈርናንዴዝ ደግሞ 12 አሲስቶችን በመያዝ ከአውሮፓ አምስት ታላላቅ ሊጎች መካከል ሁለተኛ ደረጃ ላይ መቀመጡና እነዚህ ሁለት ተጫዋቾች እየመሩ እንዳለ እየተነገረ ነው የሚገኘው። በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ በግቦች ላይ ከፍተኛ ተሳትፎ እያደረገ እንዳለ ብሩኖ ፈርናንዴዝን እየተመለከትነው ነው የሚገኘው። ማይክል ኦሊሴም እንደዚሁ በባየር ሙኒክ በጣም ደስ የሚል ቆይታ እያደረገ እንዳለ ቁጥራዊ ጉዳዮቹ ያሳያሉ ማለት ነው። ነገር ግን ብሩኖ ፈርናንዴዝ ከሰሞኑ የኬቨን ደብሩይን ሪካርድም ለመጋራት 4 ጎሎች እንደቀሩት ሲነገር ነበረ። እንደሚታወቀው ኬቨን ደብሩይን ከ2015 ጀምሮ በእንግሊዝ ፕሪሚየር ሊግ ባደረገው አጠቃላይ ቆይታ 72 ግቦችን አስቆጥሯል። ብሩኖ ፈርናንዴዝ ደግሞ በአጭር ዓመታት ከ2020 ጀምሮ ባደረገው ቆይታ ወደ 68 የሚጠጉ ግቦችን አስቆጥሯል እና በቀጣይ 4 ግቦችን የሚያስቆጥር ከሆነ ሪካርዱን ከኬቨን ደብሮይና ጋር እንደሚጋራ እንደዚሁ የእንግሊዝ መገናኛ ብዙሃን ያወጡት ዘገባ ያሳያል። የመጨረሻ መረጃ እናርግና ዛሬ መነጋገሪያ ሆኖ የዋለውን የኤሪክ ቺሌን ጉዳይ እናንሳ። ሰሞኑን በተካሄደው የአፍሪካ ዋንጫ የናይጄሪያ ብሔራዊ ቡድንን ይዘው 3ኛ ደረጃን ያገኙት ኤሪክ ቺሌ ማድሪድን የማሰልጠን እቅድ አለኝ ማለታቸው እየተከበረ ባለው የጥቁሮች ወር አጀንዳ ሆኗል። በኮትዲቯር መዲና አቢጃን የተወለዱትና ለቤተሰቦቻቸው ሀገር ማሊ ብሔራዊ ቡድን የተጫወቱት ቺሌ በፈረንሳዩ ሎንስን ጨምሮ በተለያዩ ክለቦች በማል ተከላካይ ስፍራ ተጫውተው አሳልፈዋል። ጫማቸውን ከሰቀሉ በኋላ የማሊ ብሔራዊ ቡድንና በርካታ ክለቦችን በዋና አሰልጣኝነት መርቷል። የናይጄሪያ ብሔራዊ ቡድን የወቅቱ አሰልጣኝ ቺሌ ከአርኤምሲ ስፖርት ጋር በነበራቸው ቃለ ምልልስ ሪያል ማድሪድን የማሰልጠን ህልም እንዳላቸው ተናግረዋል። የ48 ዓመቱ ቺሌ የአፍሪካ አሰልጣኞች እድል ካገኙ ውጤታማ መሆን ይችላሉ፣ አፍሪካውያን እንደ ማድሪድ ያለ ታላቅ ክለብን የመምራት አቅም አላቸውም ብለዋል። ኤሪክ ቺሌ የማድሪድን የማሰልጠን እቅድ እንዳላቸው ቢናገሩም የስፔን ላሊጋ ታሪክ ግን
በተቃራኒው ነው። የስፔን ላሊጋ ለጥቁር አሰልጣኞች በሩ ዝግ ነው። እንደ አውሮፓውያን አቆጣጠር በ2004-5 ቫሌንሲያን ያሰለጠኑት ፈረንሳዩ አንቶን ኩምባሬ የላሊጋው ብቸኛ ጥቁር አሰልጣኝ ናቸው። ይህ ነገ ወደ ማድሪድ ሲሄድ ደግሞ ከዚህም የባሰ ነው። ሎስ ብላንኮቹ አንድም አፍሪካ አሰልጣኝ ቀጥረው አያውቁም። ማድሪድ የአውሮፓ ሻምፒየንስ ሊግ ዋንጫን 15 ጊዜ አንስቷል። 36 የላሊጋ ዋንጫዎችን ጨምሮ ለቁጥር የሚያዳግቱ ስኬቶችን አስመዝግበዋል። ለአሰልጣኝ ቅጥር እጅግ የሚጠነቀቀው እንደ ሁዋን ዴ ራሞስ፣ ጆዜ ሞሪኒዮ፣ ካርሎ አንቸሎቲ፣ ራፋኤል ቤኒቴዝ፣ ዚነዲን ዚዳን ቀጥሮ ከማሰናበት ስላልታቀበው በቅርቡም በስንት ድርድር ያመጣውን ዣቪ አሎንሶን አሰናብቶ የቀድሞ ተጫዋቹን አልቫሮ አርቢኦላን በጊዜያዊነት ኃላፊነት የቀጠረው ማድሪድን ወንበር መረከብ የቺሌ እቅድ መሆኑን አነጋግሯል። ለማሊ ብሔራዊ ቡድን 5 ጨዋታዎችን ብቻ ያደረጉት ቺሌ የዋና ከተማ ክለብ የቅጥር ማስታወቂያ ሲያወጣ ከሚወዳደሩት መካከል አንዱ እንደሚሆኑ መግለጻቸው ለጥቁሮች ግን ተስፋን ፈንጥቋል ተብሏል። እንደ ስፔን ባይሆንም እንግሊዝም ከዚህ የተለየ ታሪክ የላትም። የቼልሲ የቀድሞ አሰልጣኝ ሩድ ጉሌት፣ የኩዊንስ ፓርክ ሬንጀርስ የቀድሞ አለቃ ጂሚ ፍሮይድ ሃሰልባንክ፣ የብላክበርን ሮቨርስ የቀድሞ አሰልጣኝ ፖል ኢንስ፣ የፓላሱ ፓትሪክ ቬራ እንዲሁም የብራይተኑ ክሪስ ሁተን በፕሪሚየር ሊጉ የማሰልጠን እድል ካገኙ ጥቁር አሰልጣኞች መካከል የሚታወሱ ናቸው። ከቤስ ስፖርት የሰዓቱ ትኩስና ወቅታዊ ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። እንደዚህ አይነት መረጃዎች በተደጋጋሚ እንዲደርሷችሁ ደግሞ የቤስት ስፖርት ቻናልን ሰብስክራይብ እና ሼር እንድታደርጉ እንጠይቃለን። በያላችሁበት መልካም ጊዜ